لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله على إحسانه وشكر له سبحانه وتعالى على توفيقه وامتنانه. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله وسلم وبارك عليه وعلى آله وأصحابه وإخوانه وخلانه وعلى من سار على دربهم إلى يوم يبعثون. أما بعد، السلام عليكم ورحمة الله وبركاته. يتكبراتشو ود تملكاتشاتشن እንዴት ናችሁ? እንዴት ቆያችሁ? እንዴት ነው አስርቱ ቀናቶች የመጀመሪያዎቹን almost 3ቱን ቀን አጋምሰናል ይመስለኛል በአላህ ፍቃድ ኢንሻአላህ። በዚህ በአስርቱ ቀናቶች ውስጥ الأوائل العشر አስርቱ የመጀመሪያዎቹ የዙል ሒጃ ቀናቶችን ፈዳኢል አወራን። ሙናሰባቶች ለምን ያስፈልጋሉ የሚለውን ነገር በጥቅሉ አነሳንና ከዛ በኋላ ምን ማድረግ አለብን፣ ጥሩ ስራ አላህ Subhanahu Wa Ta'ala ዘንድ ተቀባይነት ያለውን ስራ እንሰራለናልና ከስራዎች መካከል ዚክርን አንስተን ዚክርን በሰፊው ዳሰን ነበር በባለፈው ፕሮግራማችን። ኢንሻአላህ በተመሳሳይ መልኩ አሁንም ሌሎች ፕሮግራሞችን እናነሳለን። ኡስታዝ መጂድ ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾች እንኳን በሰላም ተገናኘን። በመልካም ስራዎች እነዚህን ቀናት እንደምናሳልፍ ተስፋ እናደርጋለን ኢንሻአላህ። እንዳነሳው ባለፈው ፕሮግራማችን ከመልካም ስራዎች ከተመረጡ መልካም ስራዎች ውስጥ ዚክር ላይ ትኩረት አድርገን ሰፊ ሰዓት ወስደን ነበር። በጥቅሉ ያው እነዚህ 10 ቀናት ማለት ከዚህ በፊት እንሰራቸው የነበሩ ፈራኢዶችም የፈርድ ኢባዳዎችም የተሻለ ነው አጅራቸው። አይን መዘንጋት የለበትም። ሰው ምን ይመጣለታል ነዋፊል ወይም ትርፍ ተግባራትን ሱና ሙስተሐብ ተግባራትን በመጨመር ብቻ ይመስለን ከሆነ ነው ፈርድ ሰላቶች ፈርድ ኢባዳዎች አሉ አይደል? ሐጅም ሰላትም አለ። እነዚህ ነገሮች ራሱ መተግበር ከዚህ በፊት ከነበረው ይበልጥ አጅር እንደሚያስገኝ በዚህ ሽዑር መሆን አለበት። ረመዳን ላይ በሰባ እንደሚባዛልን ነው ከዛ በላይ እንደሆነ ያሰብን ነው አይደል? አንድ ሰላት ሱና እንደ ፈርድ ያሰብን ይሄንን ምን ታገለው አሁንም ትግሉ ይበልጥ እንዲያፈራ ይሄ ስሜት ያስፈልጋል። ከዚህ በፊት ተሰራው የነበረው ዋጅብ ኢባዳም የተሻለ ነው፣ ነዋፊል ኢባዳም ከዚህ በፊት መሰራው በዚህ ውስጥ የተሻለ ነው የሚል ስሜት መኖር አለበት። حرام የሆነ ነገር ከዚህ በፊት ተጠነቀቀው የነበረ አሁን በዚህ ወር ተጠነቀቀው ይበልጥ ከራህ የሆነ ነበር ከዚህ በፊት ተጠነቀቀው ከነበር አሁን ይበልጥ የተሻለ አጅር እንዳለው ፊልም ማድረግ አስፈላጊ ነው። እንጠይቅ የለ እንዴ ለምንድን ይሄን ተግባር ለምንድን ነው የምትቀጥሩኝ እዚህ በመስሪያ ቤት ውስጥ ምን ያህል ነው የምትከፍሉኝ እኮ እንላለን። ለምንድን ይሄን ቢዝነስ መስራው ምን ያህል አተርፍበታል ምን አገኛለሁ የሰው ልጅ ፍላጎት ነው። እና ምን ሰራቸው ስራዎች በሙሉ በዚህኛው በእነዚህ 10 ቀናት ምንድነው ይበልጥ ምን ምንዳባቸው ነው ከዚህ በፊት ይሰጠን ከነበረው እጥፍ ድርብ አጅር ወይም ደግሞ ደሞዝ ምን ከፈልበት መሆኑን ማሰብ ይፈልጋል። ከዛ ውጪ እነዚህ 10 ቀናት የሐጅ ቀናት ናቸው። እንግዲህ አልሐጅ አሽሁሩ ማዕሉማት በተከበሩ የታወቁ ወራት ውስጥ ነው። ይበልጥ አብዛኛው ደግሞ ተግባር ያለው በመጀመሪያዎቹ 10 የዙል ሒጃ ቀናትና ቀጣዮቹ ማለት ነው። ስለዚህ እንግዲህ ያው ሐጅ አላህ ይወፈቀው እኛንም ኢንሻአላህ አላህ ይወፈቀን ሁላችንንም ያግራል እንላለን። የሄዱት ጥሩ አጋጣሚ ነው ያን መጠቀም ይኖርባቸዋል ወይም ይሄዱ ያሉ ያው እስከ ቀናት አሉ ማለት ነው ከዚህ በኋላ መሄድ የሚቻልበትና ከዛ ውጪ ግን እንትኑስ ሹዑሩስ ለምሳሌ እነዚህን 10 ቀናት ለምንድነው ዝም ብለናቸው የምናልፈው? ሐጅ የሚናፍቀን ከሆነ ያቅም ጉዳይ አሳሳቢ ከሆነ ለምንድነው በእነዚህ ቀናት ጠብቀን አላህ Subhanahu Wa Ta'ala እንዲያደርሰን ማን ለምነው? እዚህ ሆነን ለምንድነው ማንጠይቀው? ምን ሊፈጥር ይችላል ብዬ ገምታለሁ መሰለ አላህ Subhanahu Wa Ta'ala ያንን እውን እንዲያደርግ ሐጅን እውን እንዲያደርግ እዚህ ባሉ ተግባራት ውስጥ መበርታት የኔ ሸርጥ አድርገዋለሁ። ሸርጥ በማዕና እንግዲህ ሸሪዓ ያስቀመጠው ሸርጥ ባይሆን እንኳን አላህ Subhanahu Wa Ta'ala እዛ ይወስደኝ ዘንድሮን መበርታት አለብኝ የሚል ጉጉት ስሜት የሚፈጥርብኝ ይመስለኛል።
ምክንያቱም ሐጅ ቀላል አይደለማ ምንዳው አንደኛ ከአምስቱ የእስልምና መሰረቶች ነው ሁለተኛ ምንዳው ያጓጓል እኮ አልዑምረቱ ኢላ አልዑምረቲ ሙከፍራቱን لما بينهما ከዑምራ እስከ ዑምራ በመሃል ያለውን ወንጀል ያስብሳል ነው ተጓብተናል وليس للحج جزاء الا الجنة ሐጅ መብሩር ከሆነ ጀነት እንጂ ሌላ ምን እንዳይለው ይላል ሁለተኛ ጽድት ብለህ የምትመጣበት ጽድት ብለህ ተመጣና ሙሐረም ይገባል አዲስ አመት በተለየ መንፈስ የሚጀመርበት ነው እነዚህ ነገሮች ያጓጓሉና ዘንድሮ ባይሳካ ቀጣዩን አላህ Subhanahu Wa Ta'ala እውን እንዲያደርገው በእነዚህ ቀናት ውስጥ እዚህ ሆኜ ባለሁበት ሆኜ እነዚህን ምርጥ ቀናት በዛ ሹዑር ኢባዳ ማድረግ እንድንችል ያግዘናል ብዬ አስባለሁ ያው መቼም ሐጅ ከተነሳ ሐጅ የሁሉም ሙስሊም የሁሉም ሙእሚን ኡምኒያ ነው የሁሉም ሰው ህልም ነው አላህ አሳክቶለት ሐጅ ያደረገም ወይንም ደግሞ ሐጅ ያላደረገም አላህ Subhanahu Wa Ta'ala በህይወቱ አንዴ ሐጅ እንዲያስደርገው ሁሉም ሰው ይመኛል ሐጅ ያደረገም ለመደጋገም ሁሉም ሰው ይመኛል ለምን ሐጅ ሲባል ቀላል ነገር አይደለም ሜቢ አሁን ሐጅ አብዛኞቻችን ይሄንን ፕሮግራም እንከታተል ወይ ደግሞ ይሄን ፕሮግራም እየሰማን ያለን ሰዎች ሐጅ ላይ ላንሆን እንችላለን ሐጅ ላይ ያለን ሰዎችም በተለያየ አጋጣሚ ይሄንን ፕሮግራም ልናይ እንችላለን ሶ አላህ ወፍቋቸዋል ሐጅ ነው ያላችሁት የተከበረ ቦታ ነው ያላችሁት ብዙ ሰው አልቅሷል ያንን ቦታ ለመቆም አላህ Subhanahu Wa Ta'ala እናንተ ገንዘብ ስላላችሁ ወይ አቅም ስላላችሁ አይደለም እዛ ይቆማችሁት በአላህ ፍላጎት በአላህ ችሎታ ነው እዛ ይቆማችሁት ከመሐከላችሁ ምናልባት አልቅሶ አንብቶ በምን መልኩ እንደሆነ ሳያውቅ አላህ Subhanahu Wa Ta'ala እዛ ያደረሰው ብዙ ሰው አለ ካዕባን ካየ በኋላ እኔ ነኝ ወይስ እኔ አይደለሁም ብሎ ራሱን ይቆነጠጠ ብዙ አለ የዚህ አይነት ነገር እኛንም ገጥሞናል ሌሎችንም ሰዎች ገጥሟቸው ሲያወሩን ሰምተናል ሶ እዚህ ያለንም ሰዎች ምን ማድረግ ይኖርብናል ለዚህ ለሚቀጥለው አመት ሐጅ ወይንም ደግሞ ይሄኛውን ሐጅ ራሱ አላህ Subhanahu Wa Ta'ala ያቆመኝ ዘንድ ወይንም ደግሞ አጅሩን ይወፈቀኝ ዘንድ ዱዓ ማድረግ አለብኝ ብሎ ሰው ያንን መነየት አለበት ለምን ሐጅ ማለት ትልቅ ነገር ነው من حج ولم يرفث ولم يفسق رجع من ذنوبه كيوم ولدته امه الى الرسول صلى الله عليه وسلم حج ያደረገ ሰው በሐጅ ውስጥ ከፋትን ያልፈጸመ መጥፎ ነገርን ያላደረገ ድንበር ያልተላለፈ ፍስቅ የሌለበት ፍስቅ ያላደረገ ማለት ነው ረፈት የሌለበት ولم يرفث ولم يفسق رجع من ذنوبه كيوم ولدته امه ሎክ እነዚህን አጋጣሚዎች ወይንም ደግሞ ይሄን አይነት ስቴትመንት ይሄን አይነት ቃል ከረሱሉ ሰለላሁ ዐለይሂ ወሰለም ለማግኘት ወይንም ደግሞ አላህ Subhanahu Wa Ta'ala እነዚህን ነገሮች ሊያሳካልን በጣም ሬር ናቸው እነዚህ አይነት ነገሮች ከስንት አንድ ነው እንደዚህ አይነት ነገር የሚገኘው ለምሳሌ ሐጅ አድርጎ ምንም ነገር ሳያጠፋ ክፋት ሳይናገር ምላሱን ጠብቆ ራሱን ጠብቆ ለአላህ Subhanahu Wa Ta'ala ተገዝቶ ሐጁን አድርጎ የተመለሰ ሰው እኮ ልክ ከናቱ ሆድ እንደወጣ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም ተመልከት ረሱል ሰለላሁ ዐለይሂ ወሰለም እንደ ንጹህ ሰው ነው ብለው ከተናገሩ ያ ሰው ምንም አይነት ማዕሲያ የለም ሁሉንም አላህ Subhanahu Wa Ta'ala አብሶለታል ማለት ነው ምን ሲቀር የሰው ሐቅ ብቻ ሲቀርበት ማለት ነው ሌላው ነገር ሁሉ ታብሶለታል እንደዚህ አይነት አጅሮች እንደዚህ አይነት በገፍ የሚመጡ አጅሮች የሚመጡት ሐጅ ላይ ወይንም ደግሞ ኩፍር ላይ የነበረ የሰለመ ሰው አላህ Subhanahu Wa Ta'ala ጋር ተውበት አድርጎ ተውባውን አላህ Subhanahu Wa Ta'ala የተቀበለው ሰው ተውበተን ነሱሃ አድርጎ አላህ Subhanahu Wa Ta'ala ጋር የተገናኘ ሰው ኡላኢከ ይበድሉ الله سيئاتهم حسنات የተባሉት አይነት ሰዎችን አጅር ነው የሚያገኘው ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ الحج المبرور ليس له جزاء الا الجنه ይላሉ ረሱል ሰለላሁ ዐለይሂ ወሰለም አላህ ጋር እኮ ተቀባይነት ያለው ጥሩ ሐጅ ያደረገ ሰው አጅሩ ምንም ሊሆን አይችልም ምንዳው ምንም ሊሆን አይችልም ኢላ الجنه ጀነት ቢሆን እንጂ ይላሉ ጀነት ማለት አቡ በክር الصديق بكل عظمته وبكل وقاره وبكل مكانته عند رسول الله صلى الله عليه وسلم والله ራሴን አላምንም የቀኝ እግሬ ገብቶ የግራ እግሬ ተከትሎ ገብቶ በሁለቱም እግሬ ጀነት ውስጥ ቆም ድረስ ራሴን አላምንም ብሎ ያነባላት ጀነት ነች ጀነት ማለት
نبي محمد صلوات ربي وسلامه عليه إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر الله بالوجه محمدي يقولون من ريح الله بالوجه تتشل له بالوجه الله سبحانه وتعالى لليتهم بملو يقوم الله في الجنة أفلا أكون عبدا شكورا بلو أياتشو جنة مالت يعني تلك نقرنو ألا إن سلعة الله الغالية يا الله سبحانه وتعالى أودنو سو اندزي عينت أجر بقفسي متى اندزي عينت نقر بقفسي متى الله سبحانه وتعالى مومنتوچن أبجتونو لك اند حج ياربوتن مالتنو سو حج مادرك بزي غزي وسط وين ደግሞ በዚህ ጊዜ ውስጥ ነው حج የሚደረገው ኢንሻአላህ الله سبحانه وتعالى حج እንዲወፍቀን ዱዓ ማድረግ ወደ الله سبحانه وتعالى ባሉ ነገሮች መቃረብ እዚህ حج ላይ ያለን ሰዎች ደግሞ እያንዳንዱን ሞመንት መጠቀም አስፈላጊ ነው ማለት ነው ኢንሻአላህ ባረከላሁ ፊክ ይሄ ከእንትኖቹ ከአጅሮቹ ባሻገር እንደው ይሄ የሐጅ ዑምራ ጉዞ ሰው ተለዝዙ ራሱ እኮ የሆነ እንትን የሚደረግ ነው የሚያጓጓና የሚናፈቅ ነው ተለዝዝ ማለት የአላህን ቤት በማየት አይደል አረፋ ተራራ ላይ በመቆም hatta ይናፍቃል ያ ሰሃባው ተውልድ የሆኑ ሌጋሲዎች አሉ ብቻ በየቦታው በሁለቱን ሐረሞች በመጎብኘት ሂደት ማለት ነውና እሱ ተለዝዝ አለ አላህ Subhanahu Wa Ta'ala ፍለጋ ሌላ ነገር አትፈልግም አይደል አሁን ሁሉም ሰው ብዙ አይነት የጉዞ እንትኖች አሉ ፐርፐዞች አሉ ሰው ወደ ቻይና ይሄዳል ወደ ዱባይ ይሄዳል ወደ የትም አቅጣጫ ይሄዳልና ሹዑሩ የሚለይ ይመስለኛል ዝግጅቱም ስለዚህ አላህ Subhanahu Wa Ta'ala ያን ጊዜ እንዲያቀርብ ሁላችንም እንዲወፍቀን ዱዓ ያደረግን ብናሳልፍ እነዚህን 10 የዙል ሂጃ ቀናት እንላለን ኢንሻአላህ ሰዓት እየገደበን ይመስለኛል ኢንሻአላህ ሰዓት እየገደበን ኢንሻአላህ አረፍ ብለን እንመለሳለን ወደ ተመልካቾቻችን ኢንሻአላህ ከሀፍታ ቆይታ በኋላ ተመልሰን እንመጣለን السلام عليكم ورحمة الله وبركاته لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته عدنا كما وعدنا በተከታተርነው መሰረት ተመልሰን መተናል ኢንሻአላህ ያወራን ያለነው ስለ ተከበሩት 10ቱ ቀናቶች ነው በዚህ በ10ቱ ቀናቶች መካከል ደግሞ ምን አይነት ጥሩ ስራ ወይም ምን አይነት በጎ ተግባር ሰርተን አላህ Subhanahu Wa Ta'ala ጋር ይበልጥ እንቀርብ እንችላለን ይያልን አንዳንድ በጎ ስራዎችን እያነሳን እየተወያየንበት ከናንተም እያደረስን እንገኛለን ኢንሻአላህ ኡስታዝ አብዱል መጂድ ባረከላሁ ፊክ ያው ስለ ሐጅ አንስተን ነበር በርግጥ ያወራን ያለነው ትኩረታችን ሐጅ ስላልሄደው ማህበረሰብ ስላልሄድን እዚህ ስላለን ሰዎች ነው ስለዚህ ብዙ ትኩረታችንን እዚህ አካባቢ ያሉ እዚህ ሆነን መስራት የምንችላቸው ተግባራት ላይ ትኩረት እናድርጋለን ሌላኔ ብናነሳምለው ባለፈው ፕሮግራማችን ላይ እንዳነሳው እነዚህ 10 ቀናት ማለት ሁሉም ኡማሃተል ኢባዳት የሚሰበሰቡባቸው ናቸው ብለናልና አንዱ ሲያም ነው ማለት ነው አይደል ብዙ ሰዎች በተለይ 9 ቀናት ላይ ጾም ያበዛሉ ጾም የራሱ ትርጉም አለው ኖት ኦንሊ የራሱ ትርጉም አላህ Subhanahu Wa Ta'ala ከመረጥ እንግዲህ አላህ ይገርመኛል ሁሉም ኢባዳዎች ሁሉም በተለይ ኡማሃተል ኢባዳት የየራሳቸው ትርጉም አላቸው የየራሳቸው ፈድል አላቸው ጾም ጋርም በተያያዘ አላህ Subhanahu Wa Ta'ala ለየት አድርጎት كل العمل العباد يهلم باروج تكبر لما انه لراحه ነው ወሰውሙ إلا الصوم والصوم ليل አይደል ይሄ اخلاصاችንን ሲጥቃችንን ምናረጋግጥበት የኢባዳ ታይፕ ነው እና መግደል የለበትም አይደል በእነዚህ 10 ቀናት ውስጥ ዚክሩ አለ ሰላቱ አለ ሐጁ አለ ዱዓው ሌሎች ኢባዳዎች ኖረው ጾም ደግሞ መግደል የለበትም ጾም ደግሞ መግደል የለበት ያው ለብቻው በደም ምንዳሰሰው አንድ የጾም ቀን አለ የውሙ አረፋ እሱ ላይ በደም ዲስከስ እናደርጋለን ግን ከዛ ውጭ ያሉ ነዋፊል ሲያሞችን ጾሞችንም ማብዛት እንዳለብን በተለይ በጣም አስቸጋሪ የሆነ ነው የሚፈታተኑን ሁለት መሰረታዊ ጠላቶች አሉ ጠላት ብዙ ነው መሰረታዊያን ሁለት ናቸው አንዱ ሸይጣን ነው አንዱ ነፍስያ ነውና እቺ ነፍስ እና መጅዲል ሂላል እንደሚያነሱት የፍላጎቶች ማዕከል ናት ነው
ፍላጎቶች ግልጽ የሚባል ፍላጎት ድብቅ የሚባል ፍላጎት ማዕከል ናትና የሻህዋ ማለት ነው ይሄ ሻህዋ መሰበር አለበት ከፍንል ዘንድ ማለት ነው አይደል አላህ ጋር እንታረቅ ዘንድ የመጣውን ሙናሰባ በአግባቡ እንጠቀም ዘንድ ነፍስ ትንሽ መቆንጠጥ አለባት ብዙ ጊዜ እቺ ነፍስ የምትቆነጠጠው ስትከለከል ነው አስሉም እንደዛ ነው እኮ ومن يوق شح نفسه አይደል የነፍሱን ፍላጎት ምንድን ነው የከለከለ ነው አይደል وأما من خاف مقام ربي ونهى النفس نهي ነው ማለት ሁሌ እቺ ነፍስ በቃ አምጡ ነው የሚበላ አምጣ ነው የሚጠጣ አምጣ ነው አው የሚለበስ አምጣ ነው ዝና ለኔ ነው በራስ መደነቅ የሚባሉ ፍላጎቶች ይሆነ ስለዚህ ምን ማድረግ አለበት መከልከል ነው ጾም ማለት ደግሞ መከልከል ማለት ነው አስለን ትርጉሙ ኢምሳክ ነው ስለዚህ ከምትበላ መብላትና መጠጣት የራሱ ድንበር ሊሚት ኖሮት ግን የነፍስ ፍላጎት ማያልቅ ነው ትበላለህ የሚጠጣ ያስፈልጋል ትጠጣለህ አሁን ከደቂቃዎች በኋላ ዲማንዲንግ ነው ይሄ ሻህዋና ጾም የሚሰብረው ጾም ይሰብረዋልና በቃ መጾምን መለማመድ አለበት አንድ ሰው መለማመድ ይከብደዋል አሁን ሰኞ ሐሙስ አመት ከአመት መጾም እየከበደን ያለን ብዙ ሰዎች አለን ለዛ ነው አላህ ፍሪኩዌንሲውን ያጠበበው ረመዳን ይወጣል ተው ትራንዚሽኑ ስሙዝ ይሁን ሸዋል አስከትል ይላል ከዛ ደግሞ አሽር ዙል ሂጃ ይመጣል መጀመሪያዎቹ እነሱን ሲጨርስ እንኳን የውም አሹራ ሩቅ አይደለም ቅርብ ጊዜ ነው ይመጣል ከረመዳን በፊት እንኳን ረሱላህ ሰለላሁ ሻዕባንን ሙሉን እንደ ረመዳን ይጾሙታል ብዬ እስከተጠራጠር ድረስ ነው የሚጾሙት ይባላል ረመዳን እየመጣ እንኳን ማለት ነው እና ይሄ በቋሚነት ነፍሳችንን ማለማመድ ቢከብደን አላህ እነዚህን ሙናሰባቶች ግን ያመጣበት ሪዝን አለው ለዚህ እንድንለማመድ ነው ያስፈልጋል ካልተሰበረች እቺ ነፍስ ታጠፋለች እንግዲህ ዑመር አቡበከር ረዲየላሁ ዐን ዑመርን የመከሩት ትልቅ ምክር አለ አይደል اول ما احذرك نفسك التي بين جنبيك ነፍስ ማለት ዑመርን ነው አቡበከር ረዲየላሁ ዐን ሸይጣንማ እሱ ምንድነው እሱ በሆነ መንገድ ሲመጣ መንገድ ይቀየራል እሱ አልተፈራለት ሰለከ ዑመር ፈጅ ሰለከ ሸይጣን እና አቡበከር ስዲቅ ረዲየላሁ ዐን እንግዲህ ሁላችን ምናምነው በተዝኪያ ምናምነው ሞዴል ነው የተዝኪያና ዑመርን አደራህን ይሉታልና የሁላችን ትልቁ በሽታ ሻህዋ ነው ሻህዋ በዋናነት በመከልከል ምንድነው የሚገራ የሰው ልጅ ባህሪ ነውና ጾም በጣም ኢምፖርታንት ነው አንዳንድ ሰው ይመስላል በቃ ኢባዳ ሁሉም አይነት ኢባዳ መልካም ነው ከተባለ ንግዴም ኢባዳ ነው ትምርቴም ኢባዳ ነው ናም ኢባዳ ናቸው ግን ራሳችንን አንሸንግል ሐቂቃ እስኪ ለምን ከበደን ታዲያ አሁን መጾም ከንግድ ይከለክላል አይከለክልህም ኮዝላ ግባል አለህም የሆነ ዛውያ ቁጭ በል አላለህም ጾም ተከልከል ነው ስለዚህ እነዚህን ተግባራት መለማመድ አስፈላጊ ነው ብዬ አምናለሁ በእነዚህ 10 ቀናት በጣም አሪፍ ሐሳብ ነው ያነሳው ይሄን ነገር እኔ እንዳይለጠጥብን ፈርቼ እንዳይሰፋብን በዝቼ ነው ፈርቼ ነው እንጂ ብዙ ዶሜንሽን የሚደረጉ ነገሮች አሉ ለረጅም ጊዜ ውስጣችንን የሚያቆስሉን በጣም ብዙ ነገሮች አሉ ጾም እንግዲህ ما من ايام العمل الصالح افضل عند الله من هذه العشر رسول الله صلى الله عليه وسلم እንዳሉት ስለ ጥሩ ስራና الله سبحانه وتعالى ዘንድ ይብልጥ እንድንቀርብ የሚያደርጉንን ስራ ሜንሽን እያደረግን ነው በዛው መሐከል ጾምንም ማነሳል ጾምን ስናነሳ እንግዲህ በእነዚህ 10 ቀናቶች ወይ በእነዚህ 9 ቀናቶች መጾም በጣም የተወደደ ነው ረሱላህ ሰለም ደግሞ ጾሙት ተብሎ ነስ የመጣው 9ኛውን ቀን ነው هذا يوم عرفه من افضل الاعمال ስለሆነ ጾም ያው እንግዲህ በዚህ በ9 ቀናቶች በ10 ቀናቶች ውስጥ ኡመሃት العبادات ይሰበሰባሉ ብለናል من امهات العبادات الصوم واحد صوم አንዱ ነው በእነዚህ በ9 ቀናቶች ውስጥ ደግሞ እንጾማለን ልክ አንተ ቅድም እንዳልከው ጾምን ካነሳን አይቀር ነፍስያን ከመስበር واما من خاف مقام ربه ونهى النفس عن الهوى فان الجنه هي المأوى الى الله سبحانه وتعالى جنة ነው የሚያስከትለው ነፍሱን ይሰበረ ሰው ነፍስያ መስበሪያ ደግሞ ሐዋን መስበሪያ ደግሞ ሻህዋን መስበሪያ ደግሞ ጾም ነው ሌላ በተጨማሪ ደግሞ እንደው ጾም ካነሳን አይቀር የምናነሳው ነገር ጾም ከኢኽላስ ጋር በጣም የተያያዘ ትልቅ ነገር አለው ኢን ሴንስ የትኛውንም አይነት ኢባዳ በሪያ እናደርገው እንችላለን የሆነ ነገር ሊገባበት ይችላል ስንሰግድ ሰው ያየናል
ስንሰድቅ ሰው ያይናል ሐጅ ስናደርግ ሰው ያይናል ዚክር ስናደርግ ወይ ሙስባህ ይዘን ወይ እንትን ስንል ሰው ያይናል ጾም የለው ተመልካቹ አላህ ብቻ ነው ለዛ ነው الصوم لي وانا اجزي به الله سبحانه وتعالى የሚለው في حديث القدسي ጾም የኔ ነው ጀዛውንም ምን ነኝ የምሰጠው ነው የሶላት አጅር ይታወቃል የሐጅ አጅር ይታወቃል የጂሃድ አጅር ይታወቃል የጾም አጅር አይታወቅም وانا اجزي به الله سبحانه وتعالى فلا تعلم نفس ما اخفي لهم من قرة اعين جزاء بما كانوا يعملون فمن كان مؤمنا كمن كان فاسقا لا يستوون الله سبحانه وتعالى بتككل يتجزى الله بلو يصوم الله بلو نفسياውን يسبرنا ሌላው ኩሉ ይላል الله سبحانه وتعالى እኛ እኮ ያስቀመጥንላትን እቺ ነፍስ እኮ አታቅም يوم القيامه ይላል الله سبحانه وتعالى ጾም በዛ መልኩ በኢኽላስ ራሳችንን ሰብረን ከአላህ Subhanahu Wa Ta'ala ጋር ብቻ አላቃ ኖሮን የምናድርገው የምንተገብረው የምንፈጽመው የዒባዳ አንድ አካል ነው ጾም ከተባለ አይቀር የሚጾመው ከምግብ ከሐላል ነገር ብቻ አይደለም የሚጾመው በተለይ አሁን ዘመናችን ከባድ ዘመን ሆኗል ኢላ መን ረሂመ ረቢ አላህ Subhanahu Wa Ta'ala ረህመት ካደረገለት ውጪ አይን ይጾማል ጆሮ ይጾማል እግር ይጾማል ታያችሁ አላህ Subhanahu Wa Ta'ala لا يعرف والله እኔ ያለንበት ዘመን እንዴት እንደሆነም በማይገባይ መልኩ መቼም ዘመን አይሰደብም انا الدهر الى الله سبحانه وتعالى زمن እኔ ነኝ ይላል الله سبحانه وتعالى እኔ ነኝ ዘመንን የፈጠርኩት ይላል ዘመን አይሰደብም ግን በዚህ ዘመን ውስጥ ያሉ ነገሮች لا ادري والله اشر اريد بمن في الارض ام اراد بهم ربهم رشدا الله ሊያጠፋን ፈልጎ ወስማር ላይ የከተተን ሊመታን ያመቻችን ይሁን ወይም ደግሞ الله سبحانه وتعالى ሊያስተካክለን ፈልጎ ይሁን አላውቅም عيب የሆነ ነገር ሊሰተር የሚገባ ነገር በሙሉ አደባባይ ወጥቶ ምናይበት ዘመን ሆኗል ይሄንን 10ቱን ቀናት ከዚህ ነገር በመጾም ወደ አላህ Subhanahu Wa Ta'ala ንቃረብ የሚል ሜሴጅ አለኝ በራሴ ሜቢ ወጣቶች አካባቢ ስለምንሰራ ከብዙ ወጣቶች ጋር ኢንተራክሽን ስላለን ያ ጀማዓ ሸግልቱሙና ሰዓታችንን ወሰዳችሁብን በላችሁብን እኛም ዳዕዋ ያደረግን ነው በአላህ መንገድ ላይ ዳዕዋ ያደረግን እኮ ነው እኛም የሆነ ኦዲየንስ አለን የሆነ ምን ደርስለት ማህበረሰብ አለን ይሄን ማህበረሰብ የሆነ ታብታብ አድርግ የሚል خلق ወሰደው የሆነ ታቃለህ ዛሬ 3000 ሰው ሊከታተለ ፊትህን ታሳያለህ ከዛ ነገ 10000 ሰው እንዲከታተለ ጸጉርህን ተከፍታለህ ከዛ ቀጣዩን ቀን 10000 ሰው እንዲከታተለ እርቃንህን ትወጣለህ يا جماعه ما هذا الفحش ይሄ ከድንበር ያለፈ ነገር ምንድነው ይሄ በአላህ ላይ ድንበር መተላለፍ ምንድነው አላህ የማያየን ይመስላችኋል አላህ የማይመለከተን ይመስላችኋል አላህ ሊያጠፋን ፈልጎ ይሁን ይሄንን የሰለጠብን ተውባይ እንደ እንትን የሚታይበት እንደ ፋራ የሚታይበት ተው አላህን ፍሩ የሚል ሰው በሙሉ የሚገጸጽበት የሚጨነቅበት ለአላህ ብላችሁ ተው ራቁታችሁን አትሂዱ ሩቃናችሁን አትሁኑ ይሄ አይደለም የሙስሊም ስብዕና ገንዘብ እንዲገኝ ከተፈለገ በዚህ በሐራም የተገኘ ገንዘብ ትክክል አይደለም ሰው ተሳድቦ የሚያገኘው ገንዘብ ትክክል አይደለም ምላስ መጾም መቻል አለበት አየ እንደ ማህበረሰብ ምን ጉልት ያለብን ይመስለኛል አፉ በሉኝ እንደ ማህበረሰብ ችግር ያለብን ይመስለኛል ጥሩ ነገር የሚያስተምር ሰው ፎሎወር የለውም ከፋት የሚያስተምር ሰው ፎሎወር አለው አደብ የሌለው ሰው ፎሎወር አለው በብልግናው ልክ ነው ሰው ፎሎወር ያለው ያ ማህበረሰቡ ያለበትን ተጨባጭ ያሳያል ባለጌን ይወዳል ማለት ነው አየ ያው ምን ጋራው ተግባር ሆኗል አዎ ማለት ክሪቲሳይዝ እናደርጋለን ግን ፎሎ ምናደርጋቸው ምንከተላቸው ሰዎች ደግሞ እነዚህ ቅጥ ያጡ ሰዎች ናቸው ምንድነው ማህበረሰቡን ያስተማርከው ላይክ በዛ ደረጃ ወይ እንትን ዘመን ሰው ሆኜ ኢንተርቴይንመንትን ክሪቲሳይዝ ማድረግ ፈልጌ አይደለም ሰው ኢንተርቴይን ይሁን የሆነ ጉዳይ አንስተ ኢብራሂም አልአድሃም ማን ነው ብለህ አንድ ሙስሊም ሰው ከምትጠይቅና አንድ ተራ ሰው ስሙን አሁን ሜንሽን ማድረግ ማልፈልገው የሆነ ሰው ሜንሽን አድርገህ ይሄንን ሰው ብትለው ዲቴይል ይነግራል ስለዚህኛው ስለ ቲክቶከሩ ታብታብ አድርግ ይያለ ስለሚያድረው ሰውዬ አንድ ቀን ቁም ነገር ተናግሮ ያውቃል አንድ ቀን ጥሩ ነገር አስተላልፎ ያውቃል
አስተላልፎ ቢያውቅም አብዛኛው ነገር ሙሲባ ነው እኔ እንደው በዚሁ አጋጣሚ እንዲህ አይነት ነገር ለምታደርጉ ሰዎች ሜሴጅ ላስተላልፍ እንዲህ አይነት ስራ የምትሰሩ ሰዎች ዛሬ ዘመኑ የናንተ ነው ጥያቄ የላችሁም የሆነች 2 በ2 ወይ 3 በ3 ክፍል ውስጥ ሆናችሁ ላይታችሁን አስተካክላችሁ የፈለጋችሁትን ተናገራላችሁ መጨረሻ ላይ ዛሬ ስንት ኮይን አገኘው ስንት ሸቀልኩ ስንት አመጣው ብላችሁ ታስባላችሁ ነገ አላህ ፊት እንቆማለን ሁላችንም خالق الكون ليس بيننا وبينه ترجمان በእኛና በአላህ Subhanahu Wa Ta'ala መሐከል ማንንም አስተርጓሚ ሳይኖር አላህ ከፊታችን እንዲቆሙ ይጠይቀናል ከፊታችን ቆሙ አላህ Subhanahu Wa Ta'ala እንዲህ ፊት ለፊት እንጠያየቃለን ከአላህ Subhanahu Wa Ta'ala ጋር አላህ ይተሳሰበናል መልስ በምንድነው ምንመልሰው ምንድነው ምናደርገው ምላሻችን ምንድነው አልደረሰኝም እንዳትሉ ይሄ ሜሴጅ ደርሷችኋል ለሁላችሁ አልደረሰኝም እንዳትሉ ይሄ ሜሴጅ ደርሷችኋል አላህ Subhanahu Wa Ta'ala ጋር ነገ ምንድነው ምንመልሰው በዚህ የበቀለ ስጋ በዚህ የተሰራ ቤት በዚህ የተለበሰ ልብስ በዚህ የተሰደቀ ሰደቃ እንዴት ነው የሚታየው እንዴት ነው የምታደርጉት ምንድነው የሚሆነው ራሳችሁን ህሊናችሁን መልሳችሁ ጠይቁ እያደረኩት ያለውት ነገር ትክክል አይደለም የሚለው ነገር ራሳችሁ ታቁታላችሁ ግን ነፍስያን ማሸነፍ አቅቶን ራሳችንን መገደብ አቅቶን እቺን ምናገኛትን ትንሽና ቁራጭ ነገር ማሳለፍ አቅቶን በሌላ ነገር ስራ መስራት አቅቶን ጥፋታችሁ የናንተ ጥፋት ብቻ አይደለም ሰው ባለጌ ነገር አውርቶ እፍረት የሌለበትን ነገር ተናግሮ ብር ማግኘት እንደሚችል ጄኔሬሽን ያስተማራችሁ ማንንም ሰው ጥሩ ስራ መስራት አይፈልግም በእናንተ ምክንያት ማንንም ሰው ለፍቶ አግኝቶ በዛ መልኩ ሐላል የሆነ ከስብ እንዲኖረው አይፈልግም በእናንተ ምክንያት ለምን እናንተ ትሬን አድርጋችኋል ማህበረሰቡን ሳታውቁት እኛም ዳዕዋ ያደረግን ነው እናንተም ዳዕዋ ያደረጋችሁ ነው የማን ይበልጥ ተጽኖ እየፈጠረ እንደሆነ ደግሞ እናንተ በያያችሁት ነው አላህን ፍሩ ነገ አላህ Subhanahu Wa Ta'ala ፊት ተታሰባላችሁ አላህ ይጠይቃችኋል አሁን ከፋታችሁ ጥፋታችሁ ሎክ አሁን ሰርታችሁ ብቻ በዚህ ተቋጭቶ አይቀርም በዚህ ዘመን ያለ ነው በካሜራ ይቀርጻል በምን ይቀርጻል ሰው ሴቭ አድርጎ ያስቀምጣል እያንዳንዱን ነገር ዘመን ተሻጋሪ ጥፋት ያጠፋችሁ ነው ዘመን ተሻጋሪ የልጅ ልጆቻችሁ የሚያዩትን አይብ ያደረጋችሁ ነው አያችሁ ሰው ማነወር ቢፈልግ የልጅ ልጆቻችሁን የሚያነውርበትን ካርድ ያስቀምጣችሁ ያላችሁት አላህን ፍሩ ኢንሻአላህ ከዚህ ብንጾም የሚል ሐሳብ አለኝ ምናልባት ዘከላው ኸይር ስሜታዊ ሆነ ሰፊ ሰዓት ይፈልጋል በቀጣይ ራሱ ብናነሳው ባይነኝ አሁን እስካሁን ስለ ኤክሰርሳይዝ ስለምናረጋቸው መልካም ተግባራት ያወራን ነው ከተነሳ ይቀር መተው መቆጠብ ስላለብን ተግባራትም በቀጣይ ብናነሳ ለዛሬ ግን እዚህ ላይ ኢንሻአላህ ለዛሬ በዚሁ ላይ እናበቃለን ክቡራን ተመልካቾቻችን ኢንሻአላህ የመጀመሪያውን 10ቱን ቀናቶች ያወራንበት እንገኛለን ኢንሻአላህ እኛም በተናገርነው አላህ Subhanahu Wa Ta'ala የሚያስብልን እናንተም በሰማችሁት የምትጠቀሙ አላህ Subhanahu Wa Ta'ala ያድርገን በዚህ ወር ውስጥ ወይንም ደግሞ በዚህ 10 ቀናት ውስጥ ያሉን ኸይር በሙሉ አላህ Subhanahu Wa Ta'ala ይወፍቀን هذا وبالله التوفيق السلام عليكم ورحمة الله وبركاته لبيك لا شريك لك لبيك إن الحمد والنعمة لك والملك لا